ከምግብ ጋር በተያያዘ አምራቾች የሚሰሩት አስደንጋጭ መረጃ ይፋ ተደረገ። ደህንነቱ ያልተጠበቀ ምርት ባቀረቡና ፈቃድ በሌላቸው ከ70 በላይ ድርጅቶች ላይ እርምጃ ቢወሰድም ጉዳዩ አደገኛ በመሆኑ ተጠቃሚዎች ጥንቃቄ እንዲያደርጉ ተጠይቋል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ አዲስ መረጃ በመንግስት በኩል ይፋ ተደርጓል። በዚህም መሰረት የመኖሪያ ቤት አከራይ ተከራይ ውል እድሳት ጊዜ መራዘሙንና አከራዮችና ተከራዮች ውል እንዲፈጽሙ መጠየቁን ሰምተናል። የምግብ ዘይት፣ የቤት ኪራይና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመኖሪያ ቤት አከራይ ተከራይ ውል እድሳት ጊዜ መራዘሙንና አከራዮችና ተከራዮች ውል እንዲፈጽሙ ተጠይቀዋል። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት አከራይ ተከራይ ውል እድሳት እስከ ነሐሴ 30 ቀን 2018 ዓ.ም ድረስ ተራዝመዋል። የከተማ አስተዳደሩ እስከ ሐምሌ 30 ቀን 2018 ዓ.ም እንዲካሄድ አስታውቆ የነበረውን የቤት ኪራይ ውል እድሳት ነው እስከ ሰኔ 30 ቀን 2018 ዓ.ም ያራዘመው። የከተማ አስተዳደሩ የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን መወሰኑ ይታወቃል። ይህንን ተከትሎም በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ የውል እድሳት ምዝገባ ጊዜ እስከ ሐምሌ 30 ቀን 2018 ዓ.ም የነበረው እስከ ነሐሴ 30 ቀን 2018 ዓ.ም ድረስ መራዘሙን ቢሮ አስታውቀዋል። የውል እድሳት ጊዜው በህብረተሰቡ ጥያቄ መሰረት የተራዘመ ሲሆን ይህም ነዋሪው ያለምንም መጨናነቅ እንዲዋዋል እንደሚያስችለው ተነግሯል። ነዋሪው በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በየወረዳው በተዘጋጁ የውል ቦታዎችና በሁሉም ክፍለ ከተማ አዲስ መሶብ የአንድ ማዕከል አገልግሎት አስፈላጊውን መረጃ በመያዝ አገልግሎቱን ማግኘት እንደሚቻል መግለጹን የቢሮ መረጃ ያመለክታል። በሌላ በኩል ደግሞ ከምግብ ዘይት ጋር በተያያዘ አምራቾች የሚሰሩት አስደንጋጭ መረጃ ይፋ ተደርጓል። ደህንነቱ ያልተጠበቀ ምርት ባቀረቡና ፈቃድ በሌላቸው ከ70 በላይ ድርጅቶች ላይ እርምጃ ቢወሰድም ጉዳዩ አደገኛ በመሆኑ ተጠቃሚዎች ጥንቃቄ እንዲያደርጉ ተጠይቀዋል። ከዚህ በተጨማሪ ተቋማት ለሰራተኞቻቸው በፋብሪካ ዋጋ የምግብ ዘይት ማግኘት የሚችሉበት አሰራር መዘርጋቱም ይፋ ተደርጓል። በዚህም መሰረት የምግብ ዘይት ላይ ያልተፈቀደ ኬሚካል በመጨመር ቀለሙን የሚያስተካክሉ አምራቾችን የሚቆጣጠር ስርዓት መዘርጋቱን የታወቀው ጤና ላይ ጉዳት የሚያስከትልና ጥራት የጎደለው የምግብ ዘይት ምርት ላይ እንደ ሃይድሮጅኔትድ ያሉ ኬሚካሎችን በመጨመር ጥራት ያለው በማስመሰል ለገበያ የሚያቀርቡ ህገወጦችን ለመቆጣጠር የሚያስችል አዲስ ስርዓት መዘርጋቱን የኢትዮጵያ ምግብና መድኃኒት ባለስልጣን ያስታወቀው። አንዳንድ አምራች ድርጅቶችና ነጋዴዎች ጥራት የጎደለው ምርታቸው ጥራት ካለው ምርት ጋር በመልክ እንዲመሳሰል ለምግብ ግብዓትነት እንዲውል ያልተፈቀደ ቀለም እንደሚጨምሩ ደርሼበታለሁ ሲል ተቋሙ አስታውቀዋል። ይህንን መሰል ህገወጥ የወንጀል ተግባር ለማስቆም የተዘረጋው አዲሱ ስርዓት ምርቱ ከፋብሪካ ወጥቶ ለተጠቃሚው እስኪቀርብ ድረስ ያለውን የጥራት ሂደት ከስር የሚፈትሽና የሚያረጋግጥ መሆኑም ነው የተገለጸው። የባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን እንደተናገሩት አዲሱ ስርዓት ስራ ላይ ከዋለ ወዲህ ተመሳሳይ ተግባር የሚፈጽሙ ጥፋተኞች ከእኩይ ድርጊታቸው እየተቆጠቡ ነው። የቁጥጥርና ክትትሉን ውጤታማነት የሚያሳየውን በአሁኑ ሰዓት ከ90 በመቶ በላይ የሚሆኑ ዘይት አምራቾች ደረጃቸውን የጠበቁ የምግብ ዘይት ምርቶችን ለገበያ ማቅረባቸው እንደሆነ አብራርተዋል። በቴክኖሎጂ የታገዘው የአሰራር ስርዓት ድንገተኛ ፍተሻን፣ የላቦራቶሪ ምርመራን፣ የምርት ግብዓት ፍተሻን፣ የአመራረት ሂደትንና መሰል ለጥራት አስተዋጽኦ ያላቸው ተግባራትን ፈትሾ ማሳለፍን ያጠቃልላል ተብሏል። ባለስልጣኑ ከዚህ በፊት ደህንነቱ ያልተጠበቀ የምግብ ዘይት ለገበያ ባቀረቡና የብቃት ማረጋገጫ በሌላቸው ከ70 በላይ የምግብ ዘይት አምራች ድርጅቶች ላይ እርምጃ መውሰዱን መዘገባችን ይታወሳል። የህብረተሰቡን ጤና የሚጎዱ እንዲህ አይነት ህገወጥ ተግባራትን ሙሉ ለሙሉ ለመቆጣጠር ዜጎች ህገወጥ ተግባራትን ለማጋለጥ ጥቆማ በመስጠት እንዲተባበሩም ኃላፊው ጠይቀዋል። ከዚህ ጎን ለጎን ተቋማት ለሰራተኞቻቸው በፋብሪካ ዋጋ የምግብ ዘይት ማግኘት የሚችሉበት አሰራር መዘርጋቱም ነው ይፋ የተደረገው። በዚህም መሰረት ሰራተኞች በተቋማቸው በኩል በመደራጀት የምግብ ዘይት የሚያገኙበትን አሰራር ማግኘት እንደሚችሉ ታውቀዋል። በሌላ መረጃ ደግሞ ለሚቀጥለው የትምህርት ዘመን የክፍያ ጭማሪ የተፈቀደላቸው ትምህርት ቤቶች መኖራቸውን መንግስት ይፋ አደረገ። ይህንን ከግምት በማስገባት ወደ ስራ የማይገቡ ትምህርት ቤቶች የተቀበሉትን ክፍያ እንዲመልሱ ለማድረግ መንግስት ጣልቃ እንደሚገባ አስታውቀዋል። በ2019 ዓ.ም የትምህርት ዘመን በግል ትምህርት ቤቶች በሚካሄደው የተማሪዎች ምዝገባ የክፍያ ጭማሪና የግብዓት ጥያቄ ላይ ጥብቅ ቁጥጥር እየተካሄደ መሆኑን በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን አስታወቀ። ባለፉት
ዓመታት የግል ትምህርት ቤቶች በወራዊ ክፍያ፣ በምዝገባ፣ በዩኒፎርም እንዲሁም ደግሞ በአይነት በሚጠይቋቸው እንደ ሳሙናና ሶፍት ባሉ ቁሳቁሶች ምክንያት በወላጆች ዘንድ ሰፊ ቅሬታ ሲነሳ መቆየቱ ይታወሳል። በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ይህንን ችግር ዘላቂ በሆነ መንገድ ለመፍታት የትምህርት ቤት ወራዊ ክፍያ ጣሪያን በመወሰን ትምህርት ቤቶች በዘፈቀደ ያልተገደበ ክፍያ እንዳይሰበስቡ የሚያስችል አሰራር መዘርጋቱ ይታወቃል። በዚህም መሰረት በ2019 የትምህርት ዘመን የክፍያ ጭማሪ ማድረግ የሚፈቀድላቸው በደንቡ መሰረት ከዚህ ቀደም ጭማሪ ያላደረጉ 166 የግል ትምህርት ቤቶች ብቻ መሆናቸውን የባለስልጣኑ ምክትል ስራ አስኪያጅ ታጋይቱ አባቡ ገልጸዋል። አያይዘውም ከዚህ ውጭ ያሉ ቀሪ ሁሉም የግል ትምህርት ቤቶች ምንም አይነት የክፍያ ጭማሪ ማድረግ እንደማይችሉ ገልጸዋል። ባለፈው ዓመትም መመሪያውን በመጣስ በቅድመ አንደኛ ደረጃ ተማሪ ወላጆች ላይ የጽዳት መጠበቂያዎችንና ወረቀት በአይነት የጠየቁ 149 ተቋማት በክትትልና በወላጆች ጥቆማ ተለይተው እርምጃ እንደተወሰደባቸው የገለጹት ምክትል ስራ አስኪያጇ ቀደም ሲል በአይነት ይጠየቁ የነበሩ ግብዓቶች መመሪያውን የሚጥሱ በመሆናቸው አሰራሩ እንዲቆም መደረጉንም አብራርተዋል። ወላጆች ለአዲስ ተማሪዎች የፈተና ክፍያን ጨምሮ ሌሎች ያልተፈቀዱ ክፍያዎች ሲጠየቁ ወይም ግብዓቶችን በአይነትና በገንዘብ እንዲያቀርቡ ሲገደዱ በነፃ የስልክ መስመር 9023 ወይም በአካል በመቅረብ ጥቆማ ማቅረብ እንደሚችሉ ገልጸዋል። ባለስልጣኑ መመሪያውን በሚጥሱ ተቋማት ላይ የሚያደርገውን ጥብቅ ቁጥጥር አጠናክሮ እንደሚቀጥልም አረጋግጠዋል። የግል ትምህርት ቤቶች ዘመኑ የደረሰበትን ተለዋዋጭና ተደራሽ የክፍያ አማራጮች እንዲያቀርቡ አዲሱ መመሪያ ያስገድዳል። ትምህርት ቤቶቹ የክልልና የከተማ አስተዳደር ትምህርት ቢሮዎች ከሚያወጣቸው የክፍያ መመሪያዎች ውጪ ያልተፈቀደ ክፍያ ማስከፈል እንደማይችሉም በመመሪያው ላይ ተቀምጧል። የተማሪ ወላጆች ወይም አሳዳጊዎች ያልተወያዩበትና ያልተስማሙበት የትምህርት ቤት ክፍያና መመዝገቢያ ተፈጻሚ መሆን የለበትም ሲልም መመሪያው ደንግጓል። ከመመሪያው ውጪ ለተማሪዎች የትምህርት ክፍያና መመዝገቢያ የተሰበሰበ ገንዘብ ካለም ለተማሪ ወላጆች ወይም አሳዳጊዎች ተመላሽ እንዲሆን ይኸው መመሪያ ያዛል። የትምህርት ወይም የመመዝገቢያ ክፍያዎችን በተመለከተ የተማሪ ወላጆች ወይም አሳዳጊዎች ቅሬታ ካላቸው የትምህርት ስራውን ለሚያስፈጽመው አካል በጽሑፍ ማቅረብ እንዳለባቸው መመሪያው ያስገነዝባል። በዚህ አሰራር ያልተፈቱ ቅሬታዎች ካሉ በሚመለከተው የትምህርት ቢሮ ወይም በሚኒስቴር መስሪያ ቤቱ ቀርበው ሊታዩ እንደሚችሉ በመመሪያው ላይ ተመላክቷል። ያልተፈቱ ቅሬታዎች ወይም አለመግባባቶች በ15 የስራ ቀናት ውስጥ መፍትሄ ሊያገኙ እንደሚገባም መመሪያው ቀነ ገደብ አስቀምጧል። በሌላ በኩል ደግሞ ለማንም የግል ድርጅት ወይም ግለሰብ ውክልና አልሰጠውም ሲል የኢሚግሬሽንና ዜግነት አገልግሎት አስታውቀዋል። የኢሚግሬሽንና ዜግነት አገልግሎት የደላሎችን ጣልቃ ገብነት ለማስቀረትም አገልግሎቶቹን ዲጂታላይዝ እያደረገ መሆኑን ገልጿል። የአገልግሎቱ የህዝብ ግንኙነት ኮሚኒኬሽን ዳይሬክቶሬት የሆኑት አቶ አምቦ መቃሳ እንደገለጹት በተለያዩ የማህበራዊ ሚዲያ ገጾች የሚንቀሳቀሱ ህገወጥ ደላሎችን ለመከላከል የአገልግሎት አሰጣጡን ወደ ዲጂታል አሰራር ሙሉ በሙሉ እያሸጋገሩ መሆኑን ገልጸዋል። ይሁን እንጂ መስሪያ ቤቱ ለማንም የግል ድርጅት ወይም ግለሰብ ውክልና እንዳልሰጠም ተናግረዋል። አገልግሎቱ የሚሰጥባቸውን መንገዶች በተመለከተ ፓስፖርትም ሆነ ሌሎች የቪዛ አገልግሎቶች የተገልጋዩን ባዮሜትሪክስ ወይም የጣት አሻራና የአይን ምስል የሚጠይቁ በመሆናቸው በሶስተኛ ወገን ወይም በደላላ በኩል ጉዳይ ማስፈጸም ፈጽሞ የማይቻል መሆኑን ዳይሬክተሩ አሳስበዋል። የሙስናና የብልሹ አሰራርን ለመከላከል የገንዘብ ክፍያው ከሰው ንክኪ ነፃ እንዲሆን ተደርጓል። በአሁኑ ወቅት መስሪያ ቤቱ የሚሰጣቸው አገልግሎቶች 90 በመቶ የሚሆኑት በዲጂታል ፕላትፎርም ላይ የተመሰረቱ ናቸውም ሲሉ ተናግረዋል። ይህም ተገልጋዮች ከቤታቸው ሆነው ቀጠሮ እንዲያስይዙና አስፈላጊ ሰነዶችን እንዲልኩ በማድረግ ረዥም ሰልፍና እንግልትን ለማስቀረትም ተችሏል። የድረገጽ መቆራረጥና የኔትወርክ ችግሮችን በተመለከተም መስሪያ ቤቱ በየጊዜው የማሻሻያ ስራዎችን እንደሚሰራ ገልጸዋል። ተገልጋዮች በድረገጽ መጠቀም ቢቸገሩ እንኳን በ28ቱ የክልል ቅርንጫፎች በአካል በመቅረብ አገልግሎቱን በነፃ ማግኘት እንደሚችሉ ተገልጿል። የኢሚግሬሽንና ዜግነት አገልግሎት በውጭ ሀገራት የሚኖሩ ኢትዮጵያውያን አዲሱን የኤሌክትሮኒክ ፓስፖርት ለማግኘት በተቋሙ የበይነ መረብ ቅጽ ላይ መመዝገብ እንደሚችሉም አስታውቀዋል። አዲሱን የኤሌክትሮኒክ ፓስፖርት አገልግሎት በውጭ ሀገር በሚገኙ የኢትዮጵያ ኤምባሲዎችና ቆንጽላ ጽሕፈት ቤቶች በኩል ተደራሽ ለማድረግ እየሰራ መሆኑን የጠቀሰው ተቋሙ በውጭ የሚኖሩ ዜጎች የፓስፖርት ማመልከቻ ምዝገባዎችን በአዲሱ የተቋሙ የበይነ መረብ ቅጽ ላይ ብቻ እንዲሞሉ አሳስበዋል። ተቋሙ የተጭበረበሩና ሐሰተኛ ሰነዶችን በማቅረብ በህገወጥ መንገድ ፓስፖርት ለማግኘት የሚጠይቁ አመልካቾች ቁጥራቸው ከጊዜ ወደ ጊዜ እየተበራከተ መሄዱንም ገልጿል። በ2018 ዓ.ም ብቻ 4000 በላይ ኢትዮጵያውያንና የውጭ ሀገር ዜጎች በሐሰተኛ ሰነድ አገልግሎት ለማግኘት ሲሞክሩ ተይዘው ህጋዊ እርምጃ እንደተወሰደባቸው ገልጿል።
ገልጿል። አገልግሎቱ በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶችን ለዜጎች እንደሰጠም አስታውቋል።